እንዴት ናችሁ? ሰሞኑን የእኚህን እናት ቪዲዮ በቲክቶክ ላይ በሰፊው እየተዟዟረ ነው። ምንድነው እሱ? እናታችን የአርቲስት ሙሐሙድ አህመድ ባለቤት እንደነበሩ ነው ታሪኩን የተረዳሁት። እና ዋና ግን እኔ ዛሬ ላወራበት የፈለኩት ምንድነው አርቲስት ሙሐሙድ አህመድ አስቀድሞ ሙስሊም እንደነበረ እና ቤተሰቦቹ ሙሉ ሙስሊም እንደነበሩ፣ ከዛ በኋላ ግን ልጁም ክርስቲያን እንደሆነች እንዲሁም ደግሞ እሱም ክርስቲያን እንደሆነ ይናገራል ታሪኩ ላይ። እና በዚህ ታሪክ ውስጥ እናታችን ፈታ እያሉ የተናገሩት እንዲሁም ያስተላለፉ ቁም ነገር አለ። ምንድነው እሱም? አርቲስት ሙሐሙድ አህመድ ያው ታዋቂ ነው። ወደ ክርስትናው ሲመጣ ኢትዮጵያዊ ባለሀብት በጣም ታዋቂ የሆነ ይታወቃል ማን እንደሆነ፣ ሙስሊም የሆነው ማለት ነው። እና በጣም እንደተበሳጨና እሰራልሻለሁ ብሎ እንደዛተባቸውም፣ ከዛ ደግሞ ያው ምንም ልታመጣ አትችልም ትዳሬን ታፈርስ እንደሆነ ነው እንጂ የሚል የእናታችንም ጠንካራ አቋም እንዳለበት የሚያሳይ ቃለ መጠይቅን ሰምቻለሁኝ። ለምንድን ነው እሱ ያ ታዋቂ ባለሀብት አርቲስት ሙሐሙድ አህመድ ክርስቲያን ሲሆን እንደዚህ ሊበሳጭ የቻለው ወይንም ደግሞ ትዳር ለማፍረስ የማስፈራራት ነገር ውስጥ የገባው ለምንድን ነው ብለን ስንል የግድ ቁርአኑንና ሐዲሱን እንመለከታለን። ቁርአን ላይ ሱራ አኒሳ ወይንም የሴቶች ምዕራፍ 89ኛው አያ ላይ እንደዚህ ይላል፣ እነርሱ እንደካዱ ብትክዱና እኩል ብትሆኑ ተመኙ፣ ባላህ ሃይማኖት እስከሚሰደዱ ድረስ ከነሱ ወዳጅን አትያዙ። ከእምነት ቢያፈገፍጉም ያዟቸው፣ ማርኳቸው፣ ባገኛችሁባቸው ስፍራም ግደሏቸው፣ ከነሱ ወዳጅና ረዳትን አትያዙ ይላል። እንግዲህ በጣም ታዋቂ ባለሀብት የተባለው የአርቲስት ሙሐሙድ አህመድ የቅርብ ጓደኛው እንደሚሆን ግልጽ ነው። ምክንያቱም አርቲስት ሙሐሙድ አህመድ በጣም ተወዳጅ ነው፣ ታዋቂ አርቲስት ነው። ስለዚህ ቁርአኑ ምን ብሎ ያዘዋል? ወዳጅ ረዳት አድርገህ አትያዝ ይለዋል። ከሃይማኖት ካፈገፈገ ክበበው፣ ያዘው፣ ግደለው ይለዋል። ቁርአኑ ነው ያዘዘው፣ አላህ ነው ያዘዘኝ ብሎ ሲመራ ይህንን ክፍል ሲያገኘው የግዴታ በቃ ህጉን ለመተግበር ይሄ ሴጣናዊ የሆነ ህግን ለመተግበር ተፍ ማለቱ አይቀርም። ይሄ ብቻ አይደለም። ሱራ አልተውባ አያ 5 ላይ እንደዚህ ይላል፣ 5ኛው አያ ላይ የተከበሩ ወሮች ባለቁ ጊዜ አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው። ምን በሏቸው? ግደሏቸው፣ ያዟቸውም፣ ክበባቸውም፣ ለነሱም መንጠባበቅ በየመንገዱ ተቀመጡ። ቢጸጸቱም ሶላትንም በደንቡ ቢሰግዱ ግዴታ መጽዋዕትን ቢሰጡ መንገዳቸውን ልቀቁላቸው ይላል። አንድ ሰው ሙስሊም አልሆንም ብሎ ቢያጋራ ማለት ነው። ማጋራት ማለት እስልምና አላህ ላይ እንትን ማለት ነው። ስለዚህ ሙስሊም ባይሆን ምን አድርጓቸው ይላል? ግደሏቸው። አለበለዛ ደግሞ ቢጸጸቱ፣ ሶላት ቢሰጡ፣ ዘካም ቢያንትን ቢሉ፣ እስልምናን ከተቀበሉ ተዋቸው። ይሄ አሁን ጸጸትን ተቀባይ ነው አላህ ይላል። ሙስሊም ካልሆንክ ግን ምን በለው ነው የሚለው? ግደለው ይላል። ይህ ያላ ትእዛዝ ነው። ነቢያቸውስ ምን ብሎ አዟል? በተመሳሳይ ሱናን አልናሳይ 459 ላይ እንደዚህ ይላል ነብያቸው ደግሞ ኢብን አባስ ሰይድ ኢብን አባስ እንደተረከው ወይንም እንዳለው the messenger of Allah said ያላ መልእክተኛ እንደዚህ አለ፣ whoever changes his religion kill him። ማንኛውም ሰው ሃይማኖቱን ከቀየረ ግደለው። ይሄ ማን ነው ያዘዘው? ነብያቸው ነው ያዘዘው። እንዲሁም ሱናን አልናሳይ 4060 ላይም እንደዚህ ይላል It was narrated from Ekram እንደተረከው some people apostatized after accepting Islam and Ali burned them with fire። የተወሰኑ ሰዎች እስልምናን ከተቀበሉ በኋላ ካዱ፣ ከዛ አሊ አቃጠላቸው በሳት። ኢብን አባስ እንደዚህ ያለ ከዛ if it had been me I would not have burned them። እኔ ብሆን ኖሮ አለ ኢብን አባስ አላቃጠላቸውም ነበረ። እኔ ብሆን ምን አላደርጋቸውም? አላቃጠላቸውም ነበር። the messenger of Allah said ያላ መልእክተኛ እንዲህ ብሏል፣ no one should be punished with the punishment of Allah። ማንም ሰው ባላህ ቅጣት መቀጣት የለበትም ብሏል። ወይንም መቀጣት if it had been me እኔ ብሆን ኖሮ ግን አለ I would have killed them እገድላቸው ነበር አለ። the messenger of Allah said ያላ መልእክተኛ እንዲህ ብሏል፣ whoever changes his religion kill him። ማንኛውም ሰው ሃይማኖቱን ከቀየረ
ግደሉት ብሎ አዞናልና። ስለዚህ ኢብን አባስ ምንድነው እያለን ያለው? ማቃጠል ሳይሆን የነበረብህ መግደል ነበር ያለብህ ብሎ ሙግቱን ያቀርባል ማለት ነው። እንደገና ደግሞ አሁንም ይሄ ሐዲስ በጣም ብዙ ቦታ ላይ የተዘገበ ነው። ሌላ አንድ ልጨምርላችሁ። ይሄኛው ሐዲስ ደግሞ እንደምትመለከቱት ሱነን አናሳይ 4066 ላይ የሚገኝ ነው። ምንድነው ሲሆነው የመን የተነብዩ ተልኮ ይሄዳል። ከዛ አንድ አይሁድ የሆነ ሰው እስልምናን ተቀብሎ ተመልሶ ከእስልምና የወጣ ሰው ወደ ሰውዬው ያመጡለታል። ከዛ ወዲያ ይህንን ሰውዬ ሲያየው ተቀመጥ ይሉታል። እንግዳው ማለት ነው። አልቀመጥም አለ። ለምን ይሉታል? ይሄ ሰውዬ እስካልተገደለ ድረስ ከእስልምና ስለወጣ አልቀመጥም ይላል። ከዛ ወዲያ ሲገደልለት ተቀመጠ። እንግዲህ ያስበዋል። ሰው አስገድለህ ነው መቀመጥ እንኳን የምትችለው። አንድ ለምሳሌ ከእስልምና የወጣ ሰው ቢኖር ከዛ ወዲያ አንተ እንግድነትን የቤቴ ውስጥ ብመጣ ያ ሰውዬ ከእስልምና የወጣው ደግሞ እኔ ቤት ቢመጣ ተቀመጥ ስትባል አልቀመጥም። ለምን? ይሄ ከእስልምና ወጥቶ ስለወጣ ቅድሚያ እሱ ይገደል፣ እንደዚህ አስገድሎት ተቀመጠ ይላል። ይሄ አጋንንታዊ ትምህርት ነው፣ ሴጣናዊ ትምህርት ነው። ይሄ ዳቢሎሳዊ ትእዛዝ ነው። ከእንደዚህ አይነት እስራት ውጡ፣ ከእንደዚህ አይነት ገዳይ መንፈስ ተላቀቁ። ክርስቶስ ፍቅር ነው፣ ሞቶ ያዳንን ነው። ወደዚህ ህይወት ነው፣ የዘላለም ህይወት እንድታገኙ ማለት ነው። ይመቻችሁ።